ሰላም ጤና ይስጥልን ውድ ግብር ከፋዮቻችን እንዲሁም የዩቲዩብ ቻናል ቤተሰቦች ይህ በገቢዎች ሚኒስቴር ሰሜን ምዕራብ አዲስ አበባ አነስተኛ ግብር ከፋዮች ቅርንጫፍ ጽህፈት ቤት እየተዘጋጀ የሚቀርብላችሁ ታክስና ታክስ ነክ ጉዳዮችን እንዲሁም ደግሞ ከግብር ከፋዮቻችን በሚቀርቡ ጥያቄዎች ላይ ማብራሪያ የምንሰጥበት የዩቲዩብ ገጻችን ነው። ገጻችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ አዘጋጅቼ የማቀርብላችሁ ምስራቅ አበበ የታክስ ከፋዮች ትምህርት ዋና መሪ ባለሙያ ነኝ። የዛሬው ርዕሳችን የታክስ ከፋዮች ቅሬታ አቀራረብን በተመለከተ ይሆናል። አንድ ግብር ከፋይ በታክስ ውሳኔ ላይ ቅር የተሰኘ እንደሆነ ውሳኔው በደረሰው በ21 ቀናት ጊዜ ውስጥ የቅሬታ ማመልከቻ ለቅርንጫፍ ጽህፈት ቤቱ ማቅረብ የሚችል ይሆናል። ባለስልጣኑ የቅሬታ ማቅረቢያው አቀራረቡ አግባብነት የለውም ወይም ደግሞ የማቅረቢያ ጊዜው አልፏል ብሎ የሚያምን ከሆነ ወዲያውኑ የጽሁፍ ማስረጃ ለግብር ከፋዩ የሚሰጠው ይሆናል። ባለስልጣኑ በታክስ ከፋዩ በኢትዮጵያ ያልነበረ በመሆኑ ወይም በህመም ምክንያት ወይም ደግሞ በሌላ በቂ ምክንያት ከሆነ ቅሬታውን ሳያቀርብ የቀረው ከ10 ቀን ላልበለጠ የቅሬታ ማቅረቢያ ጊዜውን ሊያራዝምለት የሚችል ይሆናል ማለት ነው። የሚቀርበው የቅሬታ ማመልከቻ ይዘቱ ምን መምሰል አለበት የሚለውን ስንመለከት የቅሬታውን ፍሬ ነገር ወይም ምክንያቶቹን፣ የቅሬታ አቅራቢው ስም፣ የንግድ ፍቃድ፣ የንግድ ምዝገባ፣ የንግድ አድራሻው፣ ቅሬታ የቀረበበት የታክስ ውሳኔ ይዘቱን እንዲሁም ደግሞ የተሰጠውን የቅርንጫፍ ጽህፈት ቤት አጠቃሎ መያዝ ይኖርበታል ማለት ነው። ቅሬታው በታክስ ወኪል የሚቀርብ ከሆነ ደግሞ የወኪሉን ውክልና የተሰጠበትን ማስረጃና የተወካዩን መታወቂያ ኮፒ አብሮ መቅረብ ይኖርበታል። እንዲሁም ደግሞ ሌሎች አሳማኝ ውሳኔው ላይ ማስረጃ ካለው ማስረጃውን ኮፒ አድርጎ ከማመልከቻው ጋር አያይዞ መቅረብ ይኖርበታል ማለት ነው። አንድ ግብር ከፋይ ለቅርንጫፍ ጽህፈት ቤቱ ቅሬታ አቅርበዋል ብለን ልንል የምንችለው ገቢ ማህተም በመዝገብ ቤት በኩል የገቢ ማህተም ከተመታበት ቀን ጊዜ ጀምሮ የሚሆን ይሆናል ማለት ነው። እንግዲህ የቅሬታ ክፍሉ ቅሬታ ከደረሰው በኋላ ቅሬታውን ከተቀበለ በኋላ ባሉት 180 ቀናት ውስጥ ቅሬታውን መርምሮ ውሳኔ የሚሰጥ ሲሆን እንደ አስፈላጊነቱ ተጨማሪ ጊዜ የሚያስፈልገው ከሆነ ለአንድ ወር ያልበለጠ የቅሬታ ውሳኔ መስጫውን ጊዜ ሊያራዝመው ይችላል ማለት ነው። የቅሬታ ክፍሉ ውሳኔ ከሰጠ በኋላ ደግሞ አሁንም በተሰጠው ውሳኔ ቅሬታ አለኝ ወይም ደግሞ ተጨማሪ የሚስተካከል ነገር ይኖራል ብሎ የሚያምን ከሆነ ግብር ከፋዩ ወደ ግብር ይግባኝ በመሄድ ቅሬታውን ማቅረብ የሚችል ይሆናል ማለት ነው። እንግዲህ ወደ ግብር ይግባኝ የሚሄደው የቅሬታ ማስታወቂያው በደረሰው በ30 ቀናት ጊዜ ውስጥ ይሆናል። አስፈላጊ ሆኖ ሲገኝ ግን የግብር ይግባኝ ኮሚሽኑ የጊዜ የቅሬታ ማቅረቢያ ጊዜውን ሊያራዝምለት የሚችል ይሆናል ማለት ነው። አንድ ግብር ከፋይ ወደ ግብር ይግባኝ በሚሄድበት ጊዜ የግብሩን ወይም ደግሞ የፍሬ ግብሩን 50% ከከፈለ በኋላ ነው ወደ ግብር ይግባኝ ቅሬታውን ማመልከት የሚችለው ማለት ነው። የግብር ይግባኝ ኮሚሽኑ ቅሬታው ከደረሰው በኋላ ባሉት ቀጣይ 120 ቀናት ውስጥ ቅሬታውን በማየት መርምሮ የውሳኔ የሚሰጥ ሲሆን እንደ አስፈላጊነቱ ከ60 ቀን ላልበለጠ የውሳኔ የሚሰጥበትን ቀን ሊያራዝም ይችላል። ነገር ግን የጊዜ ገደቡ መጨመሩ ወይም ደግሞ በ120 ቀን ውስጥ አለመሰጠቱ በሚሰጠው ውሳኔ ላይ ምንም አይነት ለውጥ አያመጣም ማለት ነው። እንግዲህ ኮሚሽኑ ለታክስ ከፋዩ ከወሰነ ባለስልጣኑ የተሻሻለ የስሌት ማስታወቂያውን ውሳኔ በተሰጠው በ30 ቀናት ውስጥ ለግብር ከፋዩ የሚያስተካክል እና የሚሰጥ ይሆናል ማለት ነው። ኮሚሽኑ በሰጠው ውሳኔ ላይ ደግሞ ቅሬታ ያለው ግብር ከፋይ ከሆነ ይሄንን የተሰጠውን ውሳኔ ከተቀበለ በኋላ ባሉት ቀጣይ 30 ቀናት ውስጥ ለፌዴራል ከፍተኛ ፍርድ ቤት ቅሬታውን ማቅረብ የሚችል ይሆናል ማለት ነው። እንደ አስፈላጊነቱ የፌዴራል ከፍተኛ ፍርድ ቤት የቅሬታ ማቅረቢያ ጊዜውን ሊያራዝምለት የሚችል ሲሆን በታክስ ስሌት ላይ ከቀረበ ቅሬታ ለፍርድ ይግባኝ ቀርቧል የሚባለው በክርክር ላይ ያለው የታክስ 75% ከተከፈለ ነው። ይሄም ማለት መጀመሪያ ወደ ግብር ይግባኝ ሲሄድ 50%ን ከፍሎ ስለነበረ 25% ተጨማሪ ይከፍልና አጠቃላይ 75%ቱ ከተከፈለ በኋላ ወደ ከፍተኛ ፍርድ ቤት ቅሬታው ቀርቧል ሊባል ይችላል ማለት ነው። እንግዲህ ለፍርድ ቤት ይግባኝ የሚቀርበው በህግ ጉዳዮች ላይ ብቻ ሲሆን የይግባኝ ማስታወቂያው በቀረበው የይግባኝ የሚነሱ የህግ ጉዳዮች መግለጽ መቻል አለበት ማለት ነው። የፌዴራል ከፍተኛ ፍርድ ቤት በሰጠው ውሳኔ ላይ
እንደገና ድጋሚ ቅሬታ አለኝ አሁንም ሌላም እንዲታይልኝ መፈልገው ነገር አለ ብሎ የሚያምን ከሆነ ግብር ከፋዩ ከፌደራል ከፍተኛ ፍርድ ቤት ውሳኔውን ከወሰደ በኋላ ባሉት 30 ቀናት ጊዜ ውስጥ ወደ ከፍተኛ ጠቅላይ ፍርድ ቤት መሄድ ይችላል ማለት ነው። ወደ ፌደራል ጠቅላይ ፍርድ ቤት በሚሄድበት ጊዜ ምንድነው የሚሆነው? ግብር ከፋዩ የመጨረሻውን ውሳኔ የሚያገኝ ይሆናል ማለት ነው። በፌደራል ጠቅላይ ፍርድ ቤት የሚወሰን ውሳኔ የመጨረሻ ይሆንና በሕግ ደረጃ ያለው ጉዳይ የሚያበቃ ይሆናል ማለት ነው። እንግዲህ አንድ ግብር ከፋይ በታክስ ማስታወቂያ ውሳኔ ላይ ቅሬታ ካለው መጀመሪያ በቅርንጫፍ ጽሕፈት ቤቱ የቅሬታ ክፍል ከዛ በመቀጠል ደግሞ በይግባኝ ኮሚሽን በግብር ይግባኝ 50%ን ከፍሎ እንዲሁም ደግሞ ከዛ የተሰጠኝ ውሳኔ ላይ ቅሬታ አለኝ ብሎ የሚያስብ ከሆነ ደግሞ በቀጣይ 75%ን ታክስ ከከፈለ በኋላ ወደ ፌደራል ከፍተኛ ፍርድ ቤት መሄድ የሚችል ሲሆን በፌደራል ከፍተኛ ፍርድ ቤት በተወሰነው ውሳኔ ላይ ቅሬታ አለኝ አሁንም ብሎ የሚያስብ ከሆነ ደግሞ የመጨረሻው ውሳኔ ወደሚሰጥበት ወደ ፌደራል ጠቅላይ ፍርድ ቤት ቅሬታውን ማቅረብ የሚችል ይሆናል ማለት ነው። ለዛሬ ያዘጋጀሁላችሁ ይሄንን ይመስላል። በቀጣይ በሌላ ርዕስ እስክንገናኝ ድረስ ሰላም ቆዩን።